ሰላም አዲስ አበባ ታዲያስ አዱገነት እንዴት ናችሁ? ክቡራትና ክቡራን የአዲስ ሚዲያ ኔትወርክ ተከታታዮችና እንደዚሁም ደግሞ የቅዳሜን ከኛ ጋር ቤተሰቦቻችን የስፖርታዊ መረጃዎችን ወደ እናንተ የሚደርሱበትና የምናቀርብበት እንደዚሁም ደግሞ የተለያዩ ፕሮግራሞችን እየጋበዝን አብረን ቆይታ የምናደርግበት ትደገም ቅዳሜ የምትሉ ሁሉ ቅዳሜን ከኛ ጋር አብራችሁን ዋሉ የምንልበት ዝግጅታችን ቅዳሜን ከኛ ጋር እነሆ ተጀምሯል። የተለያዩ ስፖርታዊ መረጃዎች እንደዚሁም እንቅስቃሴን ጭምር ዛሬ ለናንተ ይዘንላችሁ ቀርበናል። አብረን ዛሬ አንላቀቅም። አሪፍ ጊዜ ይኖረናል። ከሰዓት ነው፣ ቅዳሜ ነው። ፏፈሽ እያላችሁ በያላችሁበት አሪፍ ጊዜ እንድታሳልፉ ጋብዛችኋለሁ። ቢኒያም ስምዖን አብሬያችኋለሁ። መልካም ጊዜ ብያለሁ። ተመልሰን መጣለን። ቅዳሜን ከኛ ጋር አብራችሁን ያላችሁ በሙሉ ከልብ ነው የምናመሰግናችሁ። ቅዳሜን ከኛ ጋር እነሆ ተጀምሯል። ዛሬ እንግዲህ በጣም ሰፋ ያለ ጂም ውስጥ ነው የምንገኘው። የአካል ብቃት እንቅስቃሴያችንን እንፈትናለን። ከዛ በተረፈ ደግሞ ኪክ ቦክሰር ምንድን ነው የሚለውንም ጭምር እንደዚሁ እንረዳለን። እንደዛም አልፎ ተርፎ ሌሎችንም ጉዳዮች እንዳስሳለን። ማስተር ኢንስትራክተር አዛዥ አየለ አብሮን አለ። ወደዚህ ይመጣልናል። እንኳን ደህና መጣ እላለሁ ማስተር። እንግዲህ ሰላምታችን እንዴት ነው የሚሆነው? እንደዚህ ከዛ በቃ አለቀ። አይ እንደዚህ እንችላለን። እሺ እንኳን ደህና መጣ ብያለሁ። እንኳን ደህና ቆየ። እንግዲህ አሪፍ ጊዜ እናሳልፋለን። በተለይ ደግሞ የአካል ብቃትና የተለያዩ ነገሮችን አንድ ላይ አገናኝተን የምንመለከትበት ጊዜም ይኖረናል ማለት ነው። በጣም እስኪ አንተን ለማያውቁ እኔ እንደው በቅርበትም ለማወቅ ችያለሁ። የተለያዩ ቦታዎችን በስፖርታዊ ጉዳዮች ላይ እንግዲህ ዘገባዎችን በምናደርግበት ጊዜ እንመለከታለንና እስኪ ራስህን በደንብ ለተመልካቾቻችን አስተዋውቅልን። ማስተር ኢንስትራክተር አዛዥ አየለ እባላለሁ። የስፖርት ሳይንስ የኪክ ቦክሲንግ እና የቦክስ አሰልጣኝ ነኝ። እንደውም የአካል ብቃት አሰልጣኝ። ለረጅም ጊዜ በኪክ ቦክሲንግ በመወዳደርም በማሰልጠንም ያው በከተማችን ብሎም በሀገራችን ላይ ኪክ ቦክሲንግን እያስፋፉ ካሉ አካላት ባለሙያዎች ውስጥ አንዱ ነኝ። የኪክ ቦክሲንግ እና የኢትዮጵያ የተክለሰውነት ምን ማለት እንችላለን? እስቲ ያው ሶማቶ ታይፕ የሚባል አለ። የሰው ልጅ የአካል መዋቅር የሚባል አለ። የኛ ሀገር መዋቅሮች ያው እንደየተለያዩ ክልሎች የተለያየ አይነት አንተ እንደተናገርከው ተክለሰውነት አለ። ግን እኛ ሀገር ላይ ለፋይት ስፖርት የሚሆን ተክለሰውነት አለ። ኤክቶሞርፊኮች ሜሶና ኢንዶሞርፊክ የሚባል የሰውነት አይነት ቅርጽ ተዋህዷል። ግን ሞር እኛ ሀገር ላይ አሁን ካለንም ነባራዊ ሁኔታ ከኑሮ ከኢኮኖሚ አንፃር ስታየው እንደዚህ አይነት የኮምባት ስፖርቶች የፋይት ስፖርቶች ብዙ ወጣት መያዝ ይችላሉ። ከዛ ባሻገር ምንድነው ይሄ ቻሌንጅን ማለፍ ጽናት፣ ጥንካሬ ለሆነ ነገር አለመሸነፍን የሚያሳይ የስፖርት አይነት ነው። ይህ ስፖርት ደግሞ በአካል ላይ ብቻ ሳይሆን በአስተሳሰብ ላይ የሚያመጣው ኢምፓክት አለ። ቶሎ አለመሸነፍ፣ ለዓላማ መቆም፣ ለሆነ ፐርፐዝ ለሆነ ላሰብከው ግን አሸናፊነትን የምትቀዳጅበት የስፖርት አይነት ነው። ስለዚህ ስፖርት ከአካል በላይ አይምሮ ላይ የሚሰራው ኢምፓክት ትልቅ ነው። ኪክ ቦክሲንግ ለጤናም ይሰራል፣ ለውድድርም ይሰራል። ለጤና የሚሰሩ ሰዎች ቢሰሩት አንደኛ ራሳቸውን ይከላከላሉ። ራሳቸውን መከላከል ስል ከበሽታ ይከላከላል። ካላስፈላጊ ተላላፊ ካልሆኑ በሽታዎችም ራሳቸውን ይከላከላሉ። ስለዚህ ለዚህ ደግሞ ትልቅ አስተዋጽኦ ያለው ስፖርት አንዱ ኪክ ቦክሲንግ ነው። ሁሉም ስፖርት ይጠቅማል። ኪክ ቦክሲንግ ላይ ግን በደንብ ቢሰሩ በአካልም በአእምሮም ጠንካራና የሆነ ሩቅ አላሚ በህይወታቸው ስፖርተኛ ስትሆን እኮ ህይወትህንም ነው አብረህ የምትሰራው። መድረስ የምትፈልገውን ነገር ከዚህ ጀምሮ ነው እዛ ጋር ደርሳለሁ ብለህ የምትሰራው። ስለዚህ እንደዚህ አይነት አካሄዶችን ደግሞ ስፖርቱን በሚመሩ አካላቶች ጋር ቢፈጠር ከባለሙያው ጋር አብሮ ቢቀናጅ ትልቅ ለውጥ ማምጣት እንችላለን። ማህበረሰብን መለወጥ እንችላለን። ያው ብዙ ነገሮችን እናነሳለን። በተለይ ደግሞ አሁን ላይ በጂሞች በተለያዩ ቦታዎች የዳንስ ፊትነሶች እየተመለከትን እንገኛለን እና ስፖርትና ወይም ደግሞ የአካል ብቃት እንቅስቃሴና ሙዚቃን ምንድነው የሚያገናኘው? እስኪ ያው አሁን ዳንስ ፊትነስ፣ ኤሮቢክ ፊትነሶች
እንደንትን ሙዚቃን ይጠቀማሉ። እኛም ሙዚቃን እንጠቀማለን ፎር ሞቲቬሽን። ሰውየው ሞቲቬት ያደርገዋል። ሁለተኛ ድካሙን እንዳያዳምጥ ያደርገዋል። የሆነ ነገር ስትሰማ ድካምን አታዳምጥ፣ መስራት የምትፈልገውን ነገር ትሰራለህ። ያው ካርዲዮ ኪክ ቦክሲንግ የሚባል አለ። በእኛም ካርዲዮ ኪክ ቦክሲንግ ምን አለው መሰለ? ሙዚክ ሞቲቬሽን ኤንድ ሙቭመንት። ሙዚቃው ማነቃቃት መፍጠር አለበት። ያኛው ደግሞ ይሄ ከሙቭመንቱ ጋር ከምትሰራው ሪትም ጋር ማች የሚያደርግ ነገር ይፈጥርልሃል። ሙዚቃ ለዚህ ደግሞ ትልቅ አስተዋጽኦ አለው። ከሙቭመንት ጋር የተቀናጀ ከሞቲቬሽን ጋር የተቀናጀ ራስን የሚያነቃቃ ሲሆን ሙዚቃ ሳትፈልገው በቃ ድካምን አታዳምጠው። ሙቭመንቱ እስኪያልቅ አንተ የምታስበው ሙቭመንቱን ነው። ዳንስም ከሆነ ሙዚቃው ሳያልቅ አትቆምም። የአካል ብቃት ሙቭመንት ከሆነ ሙዚቃውን ነው የምትሰማው። ሴም ቲንግ ካርዲዮን ቦክሲንግም ሲሆን ሙቭመንቱን ይሄ እንደዚህ የሚያደርገውን ይሄን መስራት በቃ ትፈልጋለህ። እግርህንም ምንህንም ሙዚቃው እስኪያልቅ አደክም። ሙቭመንቱን ነው የምትከተለው። ያኔ ሞቲቬት የሚያደርግህ ነገር ይፈጠራል። ያስ ምናምን ሲል ሳታውቀው ሙዚቃ ለስፖርት ትልቅ ግብአት አለው። ስፖርት ላይ በጣም ሞቲቬት ያደርጋል። በጣም የሚገርመው እንዳልኩ 1.5 ቀላል ትመስላለች፣ ግን በቃ እዚህ ጋር የቱ ጋር እንደሚሰማችሁ ሞክሩት። እቤት ሞክሩት። እቤታችሁ በአንዳንድ ኪሎ ውሃ በደንብ መሞከር ይቻላል። እችን ስቴፕ ይዞ እንግዲህ እንዲህ ከተሰራ ደግሞ ላብ መተኪያ የሚባል ነገር አለ። እንግዲህ ስፖርተኞቻችን ወይም ደግሞ የአካል ብቃት እንቅስቃሴን የሚሰሩ ሰዎች ምን አይነት አመጋገብ ነው ማድረግ የሚጠበቅባቸው? እንደየሁኔታው በእርግጥ ይለያያል። አንዳንድ ጊዜ ውፍረት ለመቀነስ የሚሰሩ አሉ፣ ክብደት ለመጨመር የሚሰሩ አሉ። ከዛም በተረፈ ደግሞ ለጤናም እንደዚሁ ለውድድርም ጭምር ስፖርት እነዚህ ሁሉ ውስጥ አለበት ከጤናም አንጻር ማለት ነውና እስኪ ስፖርትና አመጋገብ ምን ይመስላል? ያው ስለ ስፖርት ስናነሳ ስፖርትና አመጋገብ ሪሌትድ ናቸው። አንድ ላይ አብረው የሚያያዙ ነገሮች ናቸው። ስፖርት ስናስብ ስፖርት፣ ምግብና እረፍት ወሳኝ ነገሮች ናቸው። አንድ አባባል አለ። ምግብህን እንደ መድኃኒት መጠቀም ካልቻልክ መድኃኒትን እንደ ምግብ ትጠቀማለህ የሚባል ፕሪንሲፕል አለ። ጤና ላይ ማለት ነው። ስለ ምግብ ስናወራ ምግብን እንደ መድኃኒት ነው መጠቀም ያለብህ። ይሄ ትክክለኛ የሆነ አመጋገብን ካልተመገብክ ስፖርት ላይ የምትፈልገውን ውጤት አታመጣም፣ ወይም ሰውነት መገንባት ላይ የምትፈልገውን ጎል ልታመጣ አትችልም። ለምሳሌ ማክሮና ማይክሮ ኒውትሪየንትስ የሚባሉ አሉ። ማክሮ የሚባሉት ቤግ የሆኑ ለምሳሌ ካርቦሃይድሬት፣ ፋት፣ ፕሮቲን፣ እነዚህ ማክሮ ኒውትሪየንት ይባላሉ። ማይክሮ የሚባሉት ደግሞ ቪታሚን፣ ሚነራልስ እንደዚህ አይነት ነገሮች እነ ቪታሚን እነ ሚነራልሶች ማክሮ ይባላሉ። ስለዚህ እኛውን ማውራት ያለብን ስለ ትልቁ ነገር ሰውነትን ስለሚገነባው ስለ ካርቦሃይድሬት፣ ስለ ፋት፣ ስለ ፕሮቲን ማውራት እንችላለን። እነዚህ ነገሮች ለስፖርተኛ በጣም አስፈላጊ ነው። ማክሮ ኒውትሪየንቶችም አስፈላጊዎች ናቸው። ቪታሚንሶች፣ ሚነራሎችም ለሰውነታችን ለአጥንታችን አስፈላጊ ነው። ለምሳሌ አንድ ስፖርተኛ ብዙ ካሎሪ በርን የሚያደርግ ከሆነ ካሎሪ በርን የምታደርገውና የምታቃጥለው ካሎሪና የምታስገባው ካሎሪ ባላንስ መሆን አለበት። አሁን ለምሳሌ ኪሎ መቀነስ የሚፈልግ ሰው ብዙ ፋት ሰውነቱ ላይ ስላለ ማስሉ እንዳይጎዳ ብዙ ፕሮቲን እየበላ ካርብን እየቀነሰ ካርብ መጠኑን እየቀነሰ ፕሮቲንና ፋትን እንደ ኢነርጂ በመጠቀም ጡንቻው ሳይጎዳ ሰውነት መቀነስ ይችላል። ሰውነት ለመጨመር የሚፈልግ ሰው ደግሞ ፕሮፐር የሆነ ኒውትሪሽን ከካርብ ለምሳሌ ሰርክልን ብትመለከት የሰርክሉን ግማሽ ፕሮቲን ቢያደርገው 25 ካርብና ፋትን ቢጠቀም ሞር
አሪፍ ነው ማስል ቢልድ ለማድረግ። ማስል ለመገንባት ደግሞ ፕሮቲን የሚባሉ ምግቦች አሉ። አሳ፣ ስጋ፣ የእንስሳት ተዋጽኦና እነዚህ ከአትክልት የምናገኛቸው ፕሮቲኖች አሉ። እነሱም ፕሮቲኖች ይሄ ጤናማ ፕሮቲኖችን በማብዛት ሰውነታችንን መገንባት እንችላለን። አትክልቶችን በማብዛት ጤናማ ማድረግ ፕሮቲን፣ አትክልት፣ የተወሰነ ደግሞ ፋትና ካርብን በመጠቀም ካርብ ለኢነርጂነት ይጠቅመናል። አሁን ኤክሰርሳይዝ ከማድረጋችን በፊት ካርብን ብንወስድ ቶሎ ተቃጥሎ ይሄ እንደ ነዳጅ ሰውነታችን ኢነርጂ ካሎሪ በርን እንዲያደርግና ሰውነታችንም በደንብ እንድንሰራ ቅድሚያ ጂም ከመምጣታችን ወይም ኤክሰርሳይዝ ከማድረጋችን ከ2 ሰዓት ከምናምን በፊት ቶሎ የሚፈጩ ነገሮች ማለት ነው። እነሱን ብንበላ ስፖርትን በደንብ ለመስራት ይጠቅመናል። ያለን የሰውነት አይነት ወሳኝነት አለው። ምን አይነት ተክለ ሰውነት አለኝ? ምን አይነት ተክለ ሰውነትን መቀየር ይቻላል? ለምሳሌ በጣም ቀጫጫ የሆነን ሰው ባንዴ ማወፈር ይከብዳል። አዎ you take time ፕሮሰስ ይፈልጋል። ስፖርት ላይ ባንዴ አይደለም ለውጥ የምታመጣው። ይሄ ብዙ ጊዜ 4 ዓመት 5 ዓመት የወፈረውን ባንዴ መጥቶ በ3 ወር ምናምን አልቀነስም ወይ? አሁንም አሉ አንዳንድ እኔ እንደ ሳይንሱ ማለት ነው በአንድ ወር ውስጥ እናስቀንሳለን በምናምን ሎጂካሊ ሮንግ ነው። ሙያም ፕሮፌሽናሊዝም አይደለም። ሰው ባንዴ 10 ኪሎ ቢቀንስ ይጎዳል። ያ ሰው ያልሆነ ነገር ሊገጥመው ይችላል። ጤናማ የሆነ አቀናነስ የሚባለው በሳምንት ግማሽ ኪሎ ቢበዛ 1 ኪሎ በወር 4 ኪሎ ነው የሚባለው። ጤናም ሄልዚ አቀናነስ ለምን ያ ሰውዬ ባንዴ አይደለም ያንን ያመጣው። ባንዴ የመጣውን ነገር ባንዴ ማውረድ ተመልሶ እንዲመጣ ማድረግ ነው። ግን በፕሮሰስ ስታወርደው ረጅም ጊዜ የቆየውን ቀስ እያልክ ነው የምታወርደው። ሁለተኛ ያ ሰውዬ ያንን ላይፍ ስታይል እየለመደው መምጣት መቻል አለበት። ባንዴ ብታወርደው ሰውየው ቀንሻለሁ ብሎ ይተዋል። ተመልሶ ወደዛኛው ላይፍ ውስጥ ሲገባ ደምለው ጨምሮ የሚመጣው እንደገና። ስለዚህ በሂደት ነው በፕሮሰስ ነው መቀነስ የሚቻለው። ዝግጅታችን እንደቀጠለ ነው የሚገኘው። ከኛ ጋር አብራችሁን ቆዩ እያልኩ እስኪ ማስተርን ወይም ፕሮግራም እስቲ አስተዋውቅልን። ምክንያቱም እኔ ደግሞ የእናንተን ስፖርት እየሰራው ነውና እስኪ አንተን ደግሞ እንግዲህ ኪክ ቦክሲንግን ስለ ኪክ ቦክሲንግ ስናወራ መሰረታዊ የሆኑ እንቅስቃሴዎች አሉ። ለኪክ ቦክሲንግ ደግሞ የሚያስፈልጉ ማቴሪያሎች አሉ። የቦክሲንግ ግላብ ያስፈልገናል። ቦክሲንግ ግላብ እናደርግና መሰረታዊ የሆኑ የአመታት ስንዘራዎች የቀጥታ ምቶችን ዛሬ እንማራለን። ቀጥታ ምት ምንድነው? ጥምዝ ምት ምንድነው? ሽቅ ምት ምንድነው የሚባል ነገር አለ። ጀማሪ ስለሆንክ የቀጥታ ምት በፓድ ከዛ ደግሞ ወደሚቀጥለው እንሄዳለን። አሁን ቀጥታ ምትን ለማስለመድ ጓንት ታረጋለህ። የቦክስ ጓንት ብዙም መሰረታዊ የሆኑ ነገሮች ባንዴጅ ያስፈልጋል። ዛሬ ግን ዝም ብለን መሰረታዊ የሆኑ ነገሮችን በዚህ እናሳያለን ለተመልካቾቻችን። ማስተር እንግዲህ በአንድ ቀን ያው ቤት አይሰራም አይደል? መሰረታዊ የሆኑ ነገሮች እዚህ ጋር ትቆማለህ፣ ወደ እኔ ትዞራለህ፣ እንደዚህ እንሆናለን፣ እንደዚህ ትቆማለህ። ቀኝ አየው፣ አብረህ ዞር፣ አብረህ ዞር፣ ግራ ቀኝ፣ ግራ ቀኝ፣ ግራ ቀኝ፣ አትንጠራራ፣ ግራ እግርን ማዞር፣ ቀኝ ግራ። ለመሰረታዊ ነገር ይሄ በቂ ነው። ቤዚክ ነገሩ ይሄ አለመውረዱ ነው። እሷን ብቻ ማስተዋወስ ነው። እዛች ጋር ደግሞ ትልቅ ሳኮ የሚባል አለ ለስፖርቱ የሚያስፈልግ ነገር። ወደዛ እንሄድና ደግሞ እስቲ ዛሬ ምን ይመስላል የሚለው እናያለን። ወደዚህ እንመጣለን። አሁን ደግሞ ይሄ ቦክሲንግ ባግ ወይም የቦክስ ሳኮ ይባላል። እዚህ ላይ እንዴት እንደምትመታ አሳያለሁ። ከዛ ደግሞ አንተ ትቀጥላለህ። እዚህ ጋር አንድ ስለ በዚህ ሁለት ስለ በዚህ እጄን አየው አይወርድም። አንድ ሁለት ስለ አንድ ሁለት አንድ ሁለት እንደዚህ እናደርጋለን። እስቲ ትሞክራለህ? እስኪ እንሞክር። መሰረታዊ ምት ነው። ይሄንንም ተመታለህ። ያዝ። የምንመታው በየትኛው ነው? በዚህኛው ነው። ናክልስ ነው የመታው። እሺ ይሄ ነው። ይሄኛው ፓርት ነው ማምታት ያለበት። እስቲ ያዝ። አንድ ሁለት
አንድ ሁለት ሁለት አንድ ሁለት ሁለት አንድ ሁለት ይሄን ይመስላል እንግዲህ ብዙ ነገሮችን እንማራለን ብዬ አስባለሁ። በጣም ደክሞናል። የተወሰነ ሰዓት ደግሞ ረፍት እናድርግና እስኪ የተወሰነ ነገር እንቀጥላለን። ሰዓት ጥንካሬ ስራ ትንሽ እንዴት እንደሆኑ ደግሞ እንቀጥላለን። እሺ እዚህ ሲጂም ማስራጋማ በደንብ 1 2 3 4 በደንብ 5 6 7 8 9 10 ሁለቱንም እስቲ አፕ ሁለት አፕ 3 አፕ 4 ክብራትና ክብራን እንግዲህ አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። ዛሬ ጂም ውስጥ የሚደረግ ቆይታ ምን ይመስላል የሚለውን ባጭሩ ለማሳየት እየሞከርን ነው። እንግዲህ አብረን ስላለን ስላደከምከኝ አመሰግናለሁ። ምንም ማለት አይደለም። እንግዲህ ያው ጤና ነው የሰጠኝ። ለጤና ያው እዚህን የመሰለ ጂም ላይ የተንጣለለ ጂም ላይ የኪክ ቦክሲንግ ጥላ እየሰጠን ነው ቦሌ ላይ ኢዲኤፍ ጂም ላይ። ጥሩ እንግዲህ ብዙዎች በእግር ኳስ ብዙ ነገሮችን አውርተናል። ከዛ በተረፈ በሌሎችም አይነት የስፖርት አይነቶች አንዳንድ ነገሮችን ስናነሳ ቆይተናል። አሁን ላይ የምንሰራቸው ነገሮች ነገ ነው ሊታወቁ የሚችሉት፣ ነገ ነው ሊደርሱ የሚችሉት እና ስፖርተኞቻችንንም በዚሁ አጋጣሚ ልናመሰግናቸው፣ ልናበረታታቸው ይገባል የሚል እምነት አለኝ ማለት ነው። ቅዳሜን ከኛ ጋር ከናንተው ጋር አሪፍ ቆይታ እያደረግን እዚህ ሰዓት ላይ ተገኝተናል። እንግዲህ ትደገም ቅዳሜ የምትሉ ሁሉ ቅዳሜን ከኛ ጋር አብራችሁን ዋሉ እያልን ከናንተው ጋር አብረን ቆይታ እያደረግን እየዋልን እንገኛለን። ዛሬ ደግሞ እንግዲህ በቅዳሜ ምድር ጂም ላይ ነው እየዋልን የምንገኘው። ስፖርታዊ እንቅስቃሴዎችን እየሰራን ስፖርታዊ መረጃዎችን እያጋራን አብረን ቆይታ እያደረግን እንገኛለን። ማስተርም ከኛ ጋር አለ። ማስተር ኢንስትራክተር አዛዥ አየለ እንግዲህ እስካሁን ለነበረን ቆይታ ከልብ ነው ማመሰግነው። በመጨረሻ እንደው የጂም ውስጥ አዝናኝ የሚባሉ ገጠመኞች ካሉ እስኪ በመጨረሻ እድሉን ልስጥና በዚሁ እናገባድዳለን። ያው የጂም ውስጥ ገጠመኞች ምንድነው? አብዛኛው ሰው ገና እንደመጣ ምናምን የሆነ በአንድ ወር ውስጥ አክቲቭ የሚሆን እኛ ጋር ምናምን የሆነ ስለዚህ በአንድ ወር ውስጥ አሪፍ አልሆነም ምናምን ኢማጂን አድርገው የሚመጡት ማለት ነው። ከዛ በኋላ አንድ ቀን ስልጠና የአንድ ቀን ትሬኒንግ እንኳን መሸፈን ያቅታቸውና በድጋሚ ቀን መምጣት ያቅታቸዋል። የሆነ በአንድ ወር ውስጥ በቃ ቦክስ በደንብ የሚችል ኪክ በደንብ የሚችል ምናምን ይመስላል ከኛ አንፃር እና እኛ ስንሰራ ሳይ እንደናንተ መቼ ነው የምሆነው? እኛ ኦልሬዲ በብዙ አመታት ልምድ ነው ዳብሮ የመጣው። ስለዚህ እነሱ በአንድ ጊዜ መጥተው ባንዴ በቃ የሆነ በገንዘብ እንደመግዛት የሆነ ልምድን ባንዴ ገዝቶ በአንድ ወር ውስጥ በቃ እንደናንተ ነው የምሆነው ምናምን ይላል። ያው ብዙ ገጠመኞቼ እንደዚህ አይነት ነገሮች ናቸው። ግን ሲገቡ ስልጠና ላይ ሲገቡ አይደለም እንትን መሰንዘር ምን ያህል አድካሚ እንደሆነ ይመለከታሉ። ያው እኔ አይቼዋለሁ፣ አይቶታል፣ እሱ ምስክር ይሆናል። ስለዚህ ፐርፌክሽን ደግሞ በሂደት ነው የሚመጣው። ቀስ እያለ ፕራክቲስ እያደረግን እየቆየን እየተለማመድን የምንመጣው ነገር ነው። አንድ ስፖርት ላይ ስንሄድ በአንድ ጊዜ ሳይሆን በረጅም ጊዜ እቅዳችን ውስጥ ከተን 3 ወር 6 ወር 1 አመት ስንሰራ ለውጥ እንደምናመጣ ያንን ማድረግ አለብን። ይሄን ይመስላል። እናመሰግናለን። እንግዲህ ከኛ ጋር አብረን ቆይታ ስላደረገ እዚህ ጂምም ላይ አብሮን ደግሞ ስላሳየን የተለያዩ የሚባሉ ስፖርታዊ እንቅስቃሴዎችን ስላስመለከተን መጠነኛ የሆነም ስልጠናም ስላሳየን ከልብ አድርጌ ነው የማመሰግነው። የዛሬ እንግዳዬ ቅዳሜን ከኛ ጋር ውሏል። ከልብ ነው የማመሰግነው። ማስተር ኢንስትራክተር አዛዥ አየለ ቴንኪው ብያለሁ። በጣም እኔም አመሰግናለሁ። እዚህ ድረስ መጣችሁ ስለጎበኛችሁን በጣም ደስ ብሎኛል። ይቀጥላል። ቴንኪው በጣም አመሰግናለሁ። እንግዲህ እንዲህ ያያልን ከናንተው ጋር ቆይታ አድርገን ነበረ። ትደገም ቅዳሜ የምትሉ ሁሉ ቅዳሜን ከኛ ጋር አብራችሁን ዋሉ እያልናችሁ አብረናችሁ ቆይታ አድርገናል። እንዴት ነበረ? አሪፍ ጊዜ እንዳሳለፍን ምንም ጥርጥር የለውም። በተለይ ደግሞ ስለ ጂም አንዳንድ ነገሮች የተፈተንበት፣ ከዛ በተረፈ ኪክ ቦክስ ምን እንደሆነ የተመለከትንበት፣ እንዲሁም ደግሞ በብዙዎች ዘንድ በጣም ትልቅ ቦታ ያለው ማስተር ከኛ ጋር ቆይታ አድርጎ ነበረ። ከልብ ነው ማመሰግነው። ማስተር ኢንስትራክተር አዛዥ አየለ ከኛ ጋር ነበረ።
በጣም ጥሩ ቆይታ አድርገናል። እንግዲህ አብረን ስለነበረን ጊዜ እናመሰግናለን። በቀጣይ ሳምንት ደግሞ ሌላ ቦታ ላይ ተገናኝተን ከእናንተው ጋር በተመሳሳይ ዝግጅታችን እንቀጥላለን ማለት ነው። ስለነበረን ጊዜ እናመሰግናለን። መልካም ቅዳሜና እሁድ። ቢኒያም ስምዖን አብሬያችሁ ነበርኩ። ባባይ ቻው።